እንዴት ናችሁ? ውድ ቤተሰቦቼ አለሁላችሁ። እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ እንሄድሻ በድጋሚ ቪዲዮ ለቀዋል። ቪዲዮ በጣም ነው የሚያሳዝነው። እውነት ያብና ሄሉ መቼ የሚለዩ አልመሰለኝም ነበር። አሁን ግን መጨረሻ መሰለኝ። እንጃ በቃ እሱ 40 ምንጭ ድረስ ትኬት ቆርጦ ልጅቷን ማምጣት ማለት በቃ ከባድ ውሳኔ ላይ ወስኗል ማለት ነው። ከባድ ውሳኔ ላይ ደርሷል ማለት ነው። እኔ የሚገርም አልተሳሳምንም እያለች ስትከራከር ነው የሚገርመኝ። ደግሞ ሄዱ አልተሳሳምንም ትለዋለች። በቃ አክታቸው እኮ ልክ እንደተሳሳመ ነው። ኋላ እሱ ቂጧን ይዞ እሷ አንገቱ ስር ገብታ አንገቱን ይዛ እንዴ! በጣም በቃ ይሄ ማለት ነው። እኔ እንጃ ውሸት ነው ብትል ራሱ የሚያምናት ሰው የለም። እኔ ራሱ ደግሜ አየሁት። ኧረ ሄሉ ማለት ነው እውነት በጣም ትልቅ ስህተት ሰርተሻል። በቃ ልጅቷ በህይወት አትመጣም ድጋሚ ሁለተኛ። በቃ እኔ ካንቺ ጋር መኖር እፈልጋለሁ አለሽ ሲልሽ ጭራሽ አንቺ ባሰብሽ። ኧረ ባሰብሽ ሄሉ በእውነት ለዚህ አንጠብቅሽም ነበር። በቃ ልውል ማለት ነው ጥረቱ በቃ በጣም ተሳካለት። እንደምንም ብሎ አሳካ። አንቺ ልውልን ተከትለሽ እዛ የምትሄጂ ምን ትሰሪያለሽ እንዴ? ምን ትሰሪያለሽ? ትናንትና እንዴ ማዘር ያስታረቀችሽ እንደዛ ተቆጥተው እንደዛ እንትን ብሎ አስታረቁሽ። ቢድና ብሱ እንደዚህ የቤት ልጅ ነኝ የቤት ልጅሽንማ መሆንሽን አስመሰከርሽ። ግንድ ላይ ተጣብቃችሁ መሳሳብ ደግሞ አልተሳሳምንም እንደምታስበው አይደለም። እንዴት ያስበልሽ? ወንድ ልጅ እኮ ነው እሱ። እንደዛ አርጎ ብታይ ምን ይመስልሻል? ገና እኮ ነው አልጋ ቤት ሳይሆን ቤቷ ሄዳ የተከራየችበት ቤት ሄዶ እሷን ሊያስረዳት እዛ ቁጭ ብሎ ሄዳችሁ እኮ ነው አልጋ ቤት እሱ ነው አመስ ጨምቁ የምትሉት። አንቺም ልውልም እሱ ነው አልጋ ቤት ምንድን ነው እሱ? እንደዚህ አይነት አመለካከት አሁንማ ቻው ተባባላችሁ እኮ በቃ። ከዚህ በላይ ምንም እኔ እንጃ። ከአሁን ወዲህ ምን ይኖራል ብዬም አላስብም። ምንም አይኖርም ከአሁን ወዲህ። ምክንያቱም በቃ ያብም 40 ምንጭ ድረስ ልጅቷን ማምጣት ማለት ተስፋ እንደቆረጠ ነው። እኔ ላይ የተቀያው በቃ ተስፋ ቆርጧል ብዬ ነው። ሄሉ የሰራሽው ስህተት በጣም ትልቅ ስህተት ሰርተሻል። ያብ ምንም አልሰራም፣ ምንም አላደረጋትም። አከበራት፣ ቤተሰብ ድረስ ሄደ። በቃ ቤተሰብን አስለመነ፣ ደስ አለ፣ ፍቅሩን ተቀበለ። እሱ ሰብራይዝ ሊያረጋት ኬክ ገዝቶ ወርቁን ኬክ ውስጥ አድርጎ ሊያረጋት፣ እሷ ተሳስማ ግንድ ላይ ተጣብቃ ደግሞ እኮ ማለት ነው አፏን ተጠርጋለች የሳመችበትን። እስቲ ልብ በሉና ቪዲዮን ያላያችሁ ሰው አፏን ተጠርገዋለች የተሳሰመችበትን። በይዛ ተብኳኪ እናንተ መንገድ ላይ ወጣችሁ ከንፈሬ ተሰማማችሁ። ቤት ውስጥማ ምን እንደሰራችሁ አይታወቅም። በቃ እሱ ታውቆን ነው። እሱ ቤትሽ ቁጭ ብሎ ሲታከም አለመጠርጠሪ ጠርጥሬ ነበር አልኩ። እሱ ጠርጥሮ ድሮም አውቋል። በቃ ውጭ ከሱ ህይወት አልፈልግም፣ ህይወታችን እንኑር፣ እነሱን ከህይወታቸው አውጪ ብሎ ስንት የለመነሽ። በጣም እኮ ነው የለመነሽ። በጣም ደጋግሞ ለመነሽ። ወይኔ ሄሉ እንዴት እንደዚህ ትሰሪያለሽ? እንዴት ጥሩ ስራ መስራትሽ ነው። በጣም ትልቅ ስህተት ሰራሽ። በቃ በጣም ማለት ነው እንደዚህ መሰራት የለበትም። በያንቺ በቃ ከልዑል ጋር ቀጥይ።
እሱም እንግዲህ ራሱን አመጥቷል። ካሁን ወደ መቼ ሲወጣ አይቀጥልም። ተስፋ ቆርጧል። ምክንያቱም ከራሱ ላይ አወርዷል። አይሽ የራሱን እንደዛ የተሰደበበትን ጊዜ ትቶ ለአንቺ ተመልሶ ቤተሰብ ጋር ሄዶ ይቅርታ ጠይቆ በቃ ደስ የሚል ፍቅር አብረን እንቀጥላለን ብሎ ሲያስብ አንቺ አመጣሽ ድፍ አረግሽው። አይሽ ባይተውካኪ አንቺ እዛው ከሄዱ እንትና ጋር አድረውም አንቺ ልውል ነው የምትወጂው። እያብን የምትወጂ አይመስለኝም። አትወጂውም። አይሽ በቃ አንቺ በልውል ወሬ ተሞልተሻል። ሞልቶሻል። ጥቅጥቅ አድርጎ ምንም ሞልቶሻል። እንገርሽ እውነቱም ሞልቶሻል። ስለሞላሽ በቃ አንቺ እንትን ማለታችን ሌላ ማስታወታችን ሌላቺ በቃ አንቺ እንግዲህ እዛው ልውልንም ቢሆን ሌላም ቢሆን አግቢ። እሱ በቃ ቸው ብሎሻል። ከአሁን ወዲህ ተስፋ ቆርጧል። እኔ ደግሞ አልተሳሳምንም ብላ እንትን ብትል በቃ አሳስተኝ ሳምኩት ይቅርታ ብትል ይሻላል። አምና ማለት ነው። በጣም ይቅርታ ጠይቃት። ደግሞ ሚዲያ ላይ ማውጣት የለብኝም ነበር ይሄንን ነገር ግን በጣም ይቅርታ አላት። እንኳን ይወጣ ሚዲያ ላይ ባይወጣ ያንተ ስም ነበር እንትን የሚለው። ምክንያቱም አንተን ስተተኛ ሄሉ ስተተኛ ነች የሚል የለም። የአብኔ ስተተኛ ብሎ ነው ሰው እንዳለ የሚያወራው። ገባ? ጥሩ ወራክ እንኳን እንትን አልከው ያወጣው እንኳን ይወጣ እንትን ካሜራ ላይ እንኳን ይወጣ ጥሩ ስራ አርጋለ። ያ እንግዲህ ራስህን ይወቀጥላል። ምንም ማድረግ አይቻልም። ባብራችሁ ብትሆኑ በጣም ደስ ይለናል ከሄሉ ጋር። ካልሆነ እንግዲህ በቃ እሷ ልውልን ትሰማለች፣ የልውሉ ወሬ ትሰማለች። ልውል ሞልቷታል፣ በቃ ሞልቷታል ማለት ነው። ሞልቶ እየፈሰሰ ነው። ስለዚህ በቃ እሷ ምንም ቀጥይ በዛው እንግዲህ ሄልሻ ከስረሻል፣ ያብን አተሻል። በቃ እንዲሁ ከንተናገ ቀጥይ አንቺ